ህዳር 22 2018 ዓ.ም ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይንም ይዘን መጥተናል። ዋና ዋናዎቹን ላስተዋውቃችሁ። የኢንዱስትሪው ዘርፍ በማሳደግ መዋቅራዊ ኢኮኖሚ ሽግግርን እውን ለማድረግ የመንግስትና የግሉ ዘርፍ ትብብር ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ከብሔራዊ ጥቅሞቻችን መካከል አንዱና ዋነኛው የባህር በር ጥያቄ ለመመለስ ትኩረት አድርጎ መስራት እንደሚገባ ተገለጸ። የብሔር ብሔረሰቦችና ሕዝቦች ቀን በዓል ጠንካራ የፌዴራል ስርዓት እንዲኖር በማድረግ ህብረ ብሔራዊ አንድነትን ለማጎልበት አስተዋጽኦ እንዳለው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናግረዋል። የእስራኤልና የፍልስጤም ግጭት ለመቋጨት የሁለት ሀገርነት መፍትሄ እንደሚያስፈልግ የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ ተናገሩ። በሲቢኢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና ኢትዮጵያ ንግድ ባንክን በመርታት መሪነቱን አጠናከረ። ከስፖርት ተመለከተዋል። ከዜናዎቹ ጋር አንተነህ ደግፌ ነኝ። ዛሬ በአጀንዳነት በመደበር እሳቤ ውስጥ ኢንዱስትሪን ጉዳይ ተመለከተ ይሆናል። ይህን ጉዳይ ደግሞ ማብራሪያ እንዲሰጡን የኢንዱስትሪ ሚኒስቴር ሚኒስትር ዴኤታ አቶ ታረቀኝ ቡሉልታን እዚህ ስቱዲዮአችን ድረስ ጋብዘናል። ሰዓቱ ሲደርስ ቆይታ እናደርጋለን። አብራችን ቆዩ። ኢትዮ መልህቅ በኢትዮጵያ የትናንት የስልጣኔ ታሪክ ውስጥ ሚናው የደም ስር ያክል የሆነውን ቀይ ባህር የነገ የኢትዮጵያ ስልጡን ዘመንን ለመኳል ዳግም ወደ ኢትዮጵያ ይደመራል። መልህቃችን ለምንና እንዴት የሚለውን ይቃኛል። የኢትዮጵያ የኢነርጂ ምርት የማብዛትና የብዝሃ ኢነርጂ አማራጮችን ዳይቨርሲፊኬሽን ኦፍ ኢነርጂ ማየት ውጥንን በዝግጅታችን የምናየው ጉዳይ ይሆናል። የጠቅላይ ሚኒስትር አብይ የታሪክ አተያይና ብያኔን በቆይታችን እንዳስሷለን። ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ቀዳሚ የምናደርገው የአጀንዳ ጉዳያችን ይሆናል። የኢንዱስትሪውን ዘርፍ በማሳደግ መዋቅራዊ የኢኮኖሚ ሽግግርን እውን ለማድረግ የመንግስትና የግሉ ዘርፍ ትብብር ወሳኝ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባለፉት የለውጥ ዓመታት ለኢንዱስትሪ በተሰጠው ትኩረትም በጥቅል ሀገራዊ ምርት ውስጥ ያለው ድርሻ እያደገ መምጣቱንም ተናግረዋል። ጌታቸው ባልቻ ተጨማሪ አለው። የእድገትና የብልጽግና ጫፍን የነኩ የዓለም ሀገራት አሁን ያሉበትንም ሆነ የቀድሞ ታሪካቸውን መለስ ብለን ስናይ ኢንዱስትሪ ያለውን አይተኬ ሚና እንረዳለን። ኢትዮጵያ በ18ኛው መቶ ክፍለ ዘመን የጀመረው የኢንዱስትሪ አብዮት ጋር እኩል መራመድ ባለመቻሏ በእድገት ወደ ኋላ ቀርታለች። ለዘመናት ግብርና ላይ የተንጠለጠለው የኢትዮጵያ ኢኮኖሚ ምርታማነቱ ከፍተኛ ወደ ሆነው አምራች ኢንዱስትሪ መሸጋገር ሳይችልም ቆይቷል። ለብዝሃ ዘርፍ ኢኮኖሚ ልማት ትኩረት የሚሰጠው የመደመር መንግስት ኢንዱስትሪው በሂደት የመሪነት ሚና ሊኖረው እንደሚገባም ያስገነዝባል። ባለፉት የለውጥ ዓመታት ለኢንዱስትሪው በተሰጠው ትኩረትም ዘርፉ በጥቅል ሀገራዊ ምርት ውስጥ ያለው ድርሻ እያደገ መጥቷል። በ2017 ከተመዘገበው የ9.2 በመቶ እድገት ውስጥ 3.7 በመቶ የኢንዱስትሪ ድርሻ ነው። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። በሌሎች ሀገራት አምራች ኢንዱስትሪ ላይ ጥገኛ ሆኖ ራስን ሳይችሉ ሉዓላዊ ሀገር መሆን አዳጋች ነው ይላል የመደመር መንግስት። ለዚህም ኢንዱስትሪው በዋናነት 3 ጉዳዮች ላይ ማተኮር እንዳለበትም ያስገነዝባል። የውጭ ምርትን መተካት፣
በወጪ ንግድ የተቃኘ መሆንና ሌሎች ዘርፎችን መደገፍ ከኢንዱስትሪው ዘርፍ የሚጠበቁ ናቸው። ለዚህ ደግሞ ከተነጣጠለ እይታ ይልቅ የመንግስትና የግሉ ዘርፍ በትብብር መስራት ወሳኝ ተደርጎ ይነሳል። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም፣ ካላንሰራራ ደግሞ ብልጽግና አይመጣም እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። ከተነጣጠለ ወደ ተሰናሰለ ወደ ተሳሰረ እንውሰደው። እያንዳንዱ የቴክስታይል ምርት ግብአት የሚሆነውን አንድ ኢንፑት ከለየን በኋላ ለዚያም ሰው ፈልገን እናምርት። መሬት አለ፣ ጥጥ አለ፣ ጋርመንት ግብአት ያገኛል። ጋርመንት ከተሰራ ቴክስታይል በቀላሉ ለሱም ግብአት ያገኛል። ይሄን ማሰናሰል የኛ ስራ ይሁን። በኢትዮጵያ ባለፉት ዓመታት በመንግስት የተገነቡ የኢንዱስትሪ ፓርኮች ሀገሪቱን ለከፍተኛ የውጭ ዕዳ ጫና ዳርገዋል። አሁን ላይ ይህንን ከመሰረቱ ለመቀየር ትልቅ ትኩረት ተሰጥቷል። ከብድር ወደ ኢንቨስትመንት እንቀይር። በብድር በኮመርሻል ሎን የመጡ ኢንቨስትመንቶች ኢትዮጵያ ውስጥ አዋጭ አልነበሩም። ኢንዱስትሪያል ፓርክ ተበድረን የገነባ ነው። በብድር በዶላር ግለሰቦች መስራት እየቻሉ በውጭ ምንዛሪ በብድር ካመጣን በኋላ ሰዎቹ ታክስ አይከፍሉም። መንግስት ዕዳ እየቀፈቀፈ ለትውልድ ወረት ማኖር ሲገባን ዕዳ የምናቆይ ከምንሆን ፕራይቬት ሴክተሩን ብናግዝና ሀብቱ እንዲያወጣ ብናደርግ ለሀገር ዕዳ ሳናመጣ ከብድር ወደ ኢንቨስትመንት ሊያድግ ይችላል። በቅጡ መሬት ብናዘጋጅ፣ ኢነርጂ ብናቀርብ፣ ኢንፍራስትራክቸር ብናገናኝ፣ በሕግና ፖሊሲ ብንደግፍ፣ በፋይናንስ ብንደግፍ ኢንቨስትመንቱን መሳብ ይቻላል። ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ በተቀመጠው የ10 ዓመቱ መሪ የልማት እቅድም አምራች ኢንዱስትሪው የኢኮኖሚውን መሪነት ከግብርና እንዲረከብ ግብ ተቀምጧል። ይህም የለውጡ መንግስት ለአምራች ኢንዱስትሪው የሰጠውን ትልቅ ትኩረት የሚያሳይ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። እንግዳ ጋብዘናል። ቀደም ሲል ያስተዋወቃችሁ እንግዳችን የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ እዚህ ከኛ ጋር ይገኛሉ። በጣም አመሰግናለሁ አቶ ታረቀኝ። እሺ፣ እኔም እጅግ አመሰግናለሁ። መልካም። እንግዲህ በመደበር እሳቤ ውስጥ የዚህ የኢንዱስትሪ ዘርፍ የተሰጠው ቦታ የተሰጠው ትኩረት እንዴት ይገለጻል? ቅድም 3 ነገሮች ተገልጿል። ኢንዱስትሪ አንዱ ኢምፖርት መተካት ነው። ሁለተኛው በኤክስፖርት የተቃኘ መሆን አለበት። ሶስተኛው ዘርፉን ሌሎች ዘርፎችን የሚደግፍ መሆን አለበት ይላል። ይሄን ሀሳብ እንዴት ማየት እንችላለን? እንደ መደመር መንግስት እድገታችንን ያረጋግጣሉ ተብሎ ከተለዩት 5 ዘርፎች አንደኛው የአምራች ኢንዱስትሪ ዘርፉ ነው። ይሄ ዘርፍ ሲለይ አንደኛ ለዜጎች ጥራት ያለው ኑሮ እንዲኖሩ መሰረት የሚሆን ይሄ ዘርፍ ነው። ሌላው እድገታችን ቀጣይነት እንዲኖረው ተወዳዳሪ እንዲኖረው ከማድረግ አኳያ ትልቅ ድርሻ ያለው ዘርፍ ነው። ስለዚህ በማደግ ላይ ላሉት ሀገራትም ለቴክኖሎጂና ለኢኖቬሽን በተለይ የምርት ሉዓላዊነትን ለማረጋገጥ ብዙ ጊዜ ሸቀጥ ከውጭ እየተመረቱ እየተገቡ አንድ ሀገር አንድ ህዝብ ሉዓላዊ ሊሆን አይችልም። ምክንያቱም ሸቀጥ ፖለቲካ ነው። ብር ስላለ ብቻ የምትገዛው አይደለም። የዓለማት ሀገራት ለሚፈልጉት ሰዎች ይሸጣሉ፣ ለሚፈልጉት ሰው ይከለክላሉ። ስለዚህ ራሳችንን አምርተን መቻል እንችላለን። ስለዚህ የሉዓላዊነት ጉዳይ ነው የሚል ከኢንዱስትሪ ምርት አኳያ እይታ አለ። ከዛ ውጪ ደግሞ አምርተን በተለይ ተወዳዳሪ የሆኑ የኢንዱስትሪ ምርቶች ተመርተው ወደ ውጪ በመላክ ለውጪ ምንዛሪ ግኝት የራሳቸውን ድርሻ ያበረክታሉ። ስለዚህ እንደ መደመር መንግስት ኢንዱስትሪ እይታ አኳያ የወደፊት እድገታችንን በተለይ የምንፈልገውን ብልጽግና ከማረጋገጥ አኳያ ቁልፍ ድርሻ ያለው ዘርፍ ነው ብሎ ያምናል። ስለዚህ ይህን ዘርፍ የማሳደግ ከዚህ ዘርፍ ደግሞ እንደ ሀገር ማግኘት ያለብንን የማግኘት ትልቅ ትኩረት ተሰጥቶት እየተሰራ ያለ ዘርፍ ነው ብለን ማንሳት እንችላለን ማለት ነው። አሁንም እዚሁ የመደመር መንግስት መጽሐፍ ሀሳብ ላይ እንቆይና ለምሳሌ ለአምራች ኢንዱስትሪ ማደግ ይላል የግሉ ዘርፍ እና መንግስት የራሳቸው ድርሻ መወጣት አለባቸው። ዘርፉ የሀገሪቱ
አንዱ የእድገት ምሰሶ እንዲሆንም መስራት እንዳለበትም ያትታል መጽሐፉ ላይ። ከዚያ አኳያ እየተሰሩ ያሉ ስራ ጅምሮች ምንድናቸው? ምንድነው ተጠናክረው እየሄዱ ያሉ ጉዳዮች የሚለውን እስቲ እናንሳቸው። የመንግስት ድርሻ ያለው፣ የግል ዘርፉ የራሱ ድርሻ ያለው፣ የጋራ ድርሻ አለ ደግሞ የሁለቱ። ለምሳሌ ከመንግስት አኳያ የራሱን ድርሻ አስቻይ ሁኔታን የመፍጠር ነው። በተለይ አስቻይ ሁኔታን ከመፍጠር አኳያ የፖሊሲ ነው አንዱ። በተለይ ኢንዱስትሪዎችን ተወዳዳሪ የሚያደርገው ሀገሪቱ ያላት ፖሊሲ ምን ይመስላል፣ እንዴት ነው የተቃኘው የሚል አንዱ ዋነኛው ነው። አሁን ከአምራች ኢንዱስትሪ ፖሊሲ አኳያ እንደ ሀገር ተወዳዳሪ ሊያደርገን የሚችል ግልጽ የሆነ ኢንዱስትሪ ፖሊሲ አለን ማለት ነው። የዚህ ፖሊሲ አንኳር ጉዳዮች አምራች ኢንዱስትሪ ዘርፉ የምንፈልገው ገበያ መሪ የሆኑ ናቸው። ተወዳዳሪ ሊሆኑ የሚችሉ በገበያ የሚመሩ የአምራች ኢንዱስትሪ ዘርፍ እድገት ነው። ሁለተኛ ለተኪና ለውጭ ምርት እኩል ትኩረት የሰጠ አምርተን የመጠቀም የፖሊሲ ድጋፍ አለው። በተለይ አምርተን ወደ ውጭ በመላክ ተወዳዳሪ ምርት አምርተን የውጭ ምንዛሬ ማድረግ ነው። በሶስተኛ ደረጃ የግልና የመንግስት ዘርፍ ሚናን የለየ ነው እና ከግል ዘርፍ አኳያ አምራች ኢንዱስትሪ ዘርፉ እንዲመጣ የምንፈልገው በዜጎች በተለይ ኢንቨስተሮች፣ በባለ ሀብቶች በነሱ ተሳትፎ ብቻ ነው ሊረጋገጥ የሚችለው። ስለዚህ አሁን ላይ ኢንዱስትሪ ስናስብ የግል ዘርፉ እናስባለን። ምክንያቱም የኢንዱስትሪያዊነት የሚረጋገጠው የግሉ ዘርፍ ሲጎለብት ነው የሚል እይታ ስላለ፣ ስለዚህ የግሉ ዘርፍ የራሱን ሚና መጫወት አለበት። የመንግስት ድርሻ አንዱ ተልዕኮ የግሉን ዘርፍ የመደገፍ የማብቃት፣ በተለይ እንደ ማነቆ የተለዩ ጉዳዮችን ተከታትለን የመፍታት የመንግስት ሚና ነው። ምቹ ሁኔታ መፍጠር፣ በተለይ ከህግና ከአሰራር አኳያ ብዙ ጊዜ እንደ ማነቆ የሚነሱት የፋይናንስ አቅርቦት የመንግስት ድርሻ ነው። ሁለተኛ የሰለጠነ የሰው ኃይል አቅርቦት፣ አምራች ኢንዱስትሪ ሰው ይፈልጋል። ይሄ ሰው ደግሞ የሚሰራ እጁ የተፍታታ የኢንዱስትሪ ባህል ያለውን ዜጋ ማምረት ይጠይቃል። ይህን መንግስት የማቅረብ ድርሻ አለበት። የመሬት አቅርቦት፣ የመሰረተ ልማት ግንባታ፣ በተለይ ለአምራች ኢንዱስትሪ ዘርፉ ያልተቆራረጠ ተገማች የሆነ የኃይል አቅርቦት ያስፈልጋል። አሁን የጀመርነው አለ እንደ እርሾ የምናየው የኃይል ግንባታ አለ። እሱ በተጠናከረ መልኩ የመቀጠል ነው ከመንግስት ድርሻ። ከግሉ ዘርፉ ደግሞ ይሄን የመንግስት ድጋፍ በመጠቀም በተለይ አሁን ያሉት የኢንቨስተሮች የምንላቸው ለኢንዱስትሪ ያለን እይታና ባህል ውስንነት አለበት። ስለዚህ በመደገፍ ወደዚህ ዘርፍ ተሳትፎ እንዲያደርጉ በማድረግ ነው። አሁን እያመረቱት ያለው ምርት ቀለል ያለ ነው። በሂደት እንደ ሀገር የምንፈልገው ቀለል ካሉ ምርቶች ውስብስብ ወደ ሆኑ ምርቶች የመሻገር በተለይ ፕራይቬት ኢንቨስተሩ ኃላፊነት አለበት። ይህን ግዴታዎች የመወጣት ነው። ሌላ ደግሞ ትስስሮችን የማጠናከር ኢንቨስት ሲያደርጉ ግብዓት ከየት እንደሚያገኙ፣ ይሄ ኢንዱስትሪው ለራሱ ብቻ ሳይሆን የሌሎች ዘርፍ እድገትን ይወስናል። አንዱ እንዲደግፍ አሁን ግብርናው ለገበያ እንዲያመርት ወይንም ለኢንዱስትሪ እንዲያመርት የሚል እይታ አለ። ስለዚህ ኢንዱስትሪው ደግሞ የግብርናውን ምርት ይቀበላል። ስለዚህ አርሶ አደሩ ለማን እንደሚያመርት ያውቃል ማለት ነው። የገበያ ትስስሮች አሉ። ለኢንዱስትሪው ያመርታል፣ ሀላል የገበያ መዳረሻ ይሆናል። ስለዚህ የግብርና ምርታማነትን የማሳደግ ተልዕኮ ይኖረዋል ኢንዱስትሪው። ከዛ ውጪ በገጠር ያለ ህብረተሰብ ግብርና ላይ ብቻ ጥገኛ የሆነው በሂደት አማራጭ የስራ እድሎችን ይፈልጋል። ስለዚህ በተለይ የአግሮ ኢንዱስትሪያል ፕሮሰሲንጎች ከግብርና ጋር የተያዙ ኢንዱስትሪዎች በገጠር መስፋፋት አለባቸው። ያንን ሲያደርጉ በገጠር አማራጭ የስራ እድል መሆን ይጀምራሉ ማለት ነው። ስለዚህ የገጠሩ ህብረተሰብ ከግብርና በተጨማሪ አማራጭ የስራ እድሎችን ከኢንዱስትሪ ይፈጠርለታል ማለት ነው። ስለዚህ በተለይ የገጠሩን ህብረተሰብ የተሻለ ኑሮ ደረጃ አማራጭ ገቢዎችን ከማሳለጥ አኳያ ትልቅ ፋይዳ ነው ያለው። ስለዚህ ኢንዱስትሪው ሲያድግ ግብርናን ይዞ ያድጋል፣ ማዕድንን ይዞ ያድጋል። በተለይ ንግድ ከባባዊ ሁኔታ የራሳችን ገበያ መቆጣጠር እንጀምራለን። የኛ ከውጭ የሚመጣው ብዙ የውጭ ምርቶች አሉ። አንዱ እንደ ሀገር ያለን እድል አምርተን የራሳችን ገበያ በመጀመሪያ የመቆጣጠር ማምረት የመጠቀም እድሎች አሉ። ከዛ በኋላ ቀጠና ላይ እድሎች አሉ። ቀጠናዊና አህጉራዊ ትስስሮች ላይ ትልቅ እድል አለን። ስለዚህ ይህን እድል በመጠቀም በተለይ የግሉ ዘርፍ ደግሞ ሊገባበት የማይችል ከሆነ መንግስት ወይ ይገባበታል
ወይንም በሽርክና በጋራ ይገባል ከግሉ ዘርፍ ጋር እዚህ ጋር በጋራ የምንሰራቸው ስራዎች ናቸው ማለት ነው። አሁን ስናይ የመሰረተ ልማት ግንባታ መንግስት እየተሰራ ነው። አንዳንድ ግሉ የማይገባበት አሁን የማዳበሪያ ፋብሪካ ብንወስድ መንግስት ከሌላ ኢንቨስተር ጋር በሽርክና እየሰራቸው ነው ያሉት። ወደፊትም ለምሳሌ የአይረን ኦር ማውጣት ቢፈልግ ግሉ የማይገባበት ከሆነ መንግስት ወይ በግል ወይ በሽርክና ይገባበታል ማለት ነው። ስለዚህ መንግስትም ግልም የራሳቸውን ድርሻ መወጣት ሲችሉ የምንፈልገው ኢንዱስትሪያዊነትን ማረጋገጥ እንችላለን ማለት ነው። በጣም ነው የማመሰግነው አቶ ታረቀኝ ቡሉልታ የኢንዱስትሪ ሚኒስትር ዴኤታ በምሽት ጊዜውን ሰውተው እዚህ ተገኝተው ለሰጡ ማብራሪያ አመሰግናለሁ። መልካም። እሺ እኔም እጅግ አመሰግናለሁ። መልካም። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሀገር የማትደራደርባቸው ብሔራዊ ጥቅሞችን አሳልፎ ላለመስጠት በጋራ መቆም ያስፈልጋል። ከብሔራዊ ጥቅሞቻችን መካከል አንዱና ዋነኛው የሆነው ደግሞ የባህር በር ጥያቄያችን ለመመለስም ትኩረት አድርጎ መስራት እንደሚገባም ነው የተገለጸው። ይህን አስመልክቶ ሀብታሙ ተክለስላሴ ያጠናቀረው አንድ ዘገባ አለ። ተዘግቶ መኖር ይበቃል። ታሪክ፣ ስነ ህዝብና ኢኮኖሚ ያልነሳንን ሴራ እስከ ወዲያኛው ሊነፍገን አይገባም። ይህ የመደመር ትውልድ እያነሳው ያለ ጥያቄ እያስተጋባው ያለ ድምፅ ነው። ሀገር የሆነኝ ብላ ከያዘቻቸው ከስብራቶች መካከል ነው ላቃናቸው ቆርጫለሁ ካለቻቸው ብሔራዊ ጥቅሞቻችን አንዱም ዋነኛውም ነው የባህር በር የማግኘት ጉዳይ። እርግጥ ነው ኢትዮጵያን በታሪክ ገጽ የፈለጉ ሁሉ ከአስፈላጊው በር ነጥሎ ለማሰብ አይቻላቸውም። ኢትዮጵያ ውስጥ ያሉ ስልጣኔዎች ቅድመ አክሱም እና ከአክሱም በኋላ ብለን በሁለት ብንከፍል አክሱም ብዙ የተነገረለት ስለሆነ ቅድመ አክሱም የዛሬ 2500 ዓመት ዓለም ገደማ አሁን 3000 4000 ገደማ ሆኗል ማለት ነው። የፑንት ስልጣኔ ነበረ። የፑንት ስልጣኔ ግማሽ የሚያህል ኢትዮጵያን ይዞ ዋና ፎከሱ ቀይ ባህርን የሚቆጣጠር ነው። ፑንት ወጥቶ ሲወርድ የኩሽ ስልጣኔ መጣ። የኩሽ ስልጣኔ እንደገና ቀይ ባህርን በስፋት ይዞ እዚህ ጋር እንደምታዩት ወደ ኋላ እስከ ሱዳን ድረስ ይሰፋል። የኩሽ ስልጣኔ ወድቆ የዳማት ስልጣኔ ደግሞ ሲመጣ የተወሰኑ የሚከፋፈሉ አሉ። ግን አሁንም ቀይ ባህርን አባይን መቆጣጠር ኢትዮጵያ ውስጥ የነበሩ ስልጣኔዎች ሁሉ ፋውንዴሽን ነበር። በኋላ የአክሱም ሲመጣ አክሱም ወደ ኋላ ያለውን ቀንሶ ወደ የመን በተወሰነ ደረጃ ወደ ደቡባዊ ሳውዲ፣ ህንድ ድረስ የሚዘረጋ ሰፋ ያለ ኢንፍሉዌንስ ያለው በወቅቱ ከነበሩ 4 ሀያላን መንግስታት እንደ አንድ የሚወሰድ መንግስት ነበር። የባህር በር ለሀገራት የሉዓላዊነታቸው ካስማ፣ የእድገታቸው መሰላል፣ የሀያልነታቸው ሚስጥር ሆኖ አገልግሏል፣ እያገለገለም ይገኛል። ሴራውን የጠነሰሱ ሁሉ ግን ኢትዮጵያን ከዚሁ ለመነጠል የሰሩ ስለመሆኑ ግልጽ ነው። ኢትዮጵያ ግን ታሪክ እንዳልነሳት ሁሉ ህግም አይነሳትም። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን
አንቀጽ 125ንና አንቀጽ 131 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ፣ መንገድ መስራት እንደሚችሉ፣ ተባብረው ኢኮኖሚያዊ ገዛ ተደራርገው መስራት እንደሚችሉ ያ ሁሉ ርቀት ተሄዷል። አሰብን ተብሏል። አሁን ጄኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ሕዝብ ሰምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎዝድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ብሔራዊ ጥቅም የድርድር የክርክር ነጥብ ሆኖ አያውቅም። ዜጎች ሀገሬን አድን ያሉ ሁሉ ጸንተው በአንድነት ቆሞ የሚታገሉለት ነው። ኢትዮጵያም ከቶም ማሳለፋ የማትሰጠውን ብሔራዊ ጥቅም ለማስከበር እንደየፈርጁ ከዜጋው አስተዋጽኦ ይፈለጋል። ከሁሉም ጎረቤቶች በሰላም አብሮ ማደግን ታሳቢ ያደረገ በጋራ ለማደግ ጥረት የሚያደርግ በንግድ በኢኮኖሚ የሚተሳሰር መሆን አለበት። ይሄ ማለት ናሽናል ኢንተረስት ኮምፕሮማይዝ የሚያደርግ መሆን የለበትም። ኢትዮጵያ ለፈተናዎች የማይበገር ኢኮኖሚ ለመገንባት ብዝሃ ዘርፍ ላይ ትኩረት አድርጋ እየሰራች ነው። በዚህ ዓመትም የኢትዮጵያ ኢኮኖሚ 10.2 በመቶ እድገት እንደሚያስመዘግብ ተተንብየዋል። የኢትዮጵያ ኢኮኖሚ አሁናዊ አፈጻጸምን የተመለከተ ዘገባን ከባልደረባችን ጌታቸው ባልቻ እንከታተል። ከ2.2 ትሪሊዮን ብር ወደ 15.1 ትሪሊዮን ብር በሁለቱ ቁጥሮች መካከል የ6 እጥፍ ያህል ልዩነት አለ። ይህ የገንዘብ መጠን ደግሞ የኢትዮጵያ ጥቅል ሀገራዊ ምርት በ2010 ከነበረበት አሁን የደረሰበትን የሚያመለክት ነው። ጥቅል ሀገራዊ ምርት ወይም ጂዲፒ የአንድ ሀገር ምርትና አገልግሎት መጠንን የሚያሳይ ነው። ከላይ በገንዘብ የገለጽነው የኢትዮጵያ ጥቅል ሀገራዊ ምርት እድገቱ በመቶኛም ይቀመጣል። በዚህም መሰረት የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ ባለፉት 7 ዓመታት በአማካይ በየዓመቱ ከ7 በመቶ በላይ አድጓል። በዚህ ዓመትም ከዓመታት በኋላ ባለ ሁለት አሃዝ የሆነውን የ10.2 በመቶ እድገት እንደሚያስመዘግብ ተተንብዮአል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት በተለያዩ የሀገር ውስጥና ዓለም አቀፋዊ ጫናዎች ውስጥ ሆኖ እንዴት ዘላቂነት ያለው እድገት አስመዘገበ የሚል ጥያቄ ሊነሳ ይችላል። ለዚህ ምላሹ ደግሞ ሀገር በቀል እሳቤን ይዞ የመጣው የማክሮ ኢኮኖሚ ማሻሻያ ነው። ብዝሃ ዘርፍ ላይ መሰረት ያደረገና ብዝሃ ተዋናይ ያለው ኢኮኖሚ መገንባት ደግሞ የማሻሻያው ማጠንጠኛ ነው። በአብዛኛው አንድ ዘርፍ ላይ ተንጠልጥሎ ከነበረው የኢኮኖሚ እሳቤ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ዲጂታል ቴክኖሎጂ ተመጣጣኝ ቢቻል ደግሞ እኩል ትኩረት የሚያገኙበት ፖሊሲዎች ተተግብረዋል። የሀገር ውስጥም ሆነ የውጭ ባለሀብቶች በኢኮኖሚ ውስጥ ያላቸውን ተሳትፎ ለማሳደግ የሚያስችሉ ሪፎርሞችም ብዝሃ ተዋናይ ያለው ኢኮኖሚን የመፍጠር እሳቤ ውስጥ ተተግብረዋል። የእነዚህ ማሻሻያዎች የመጨረሻ ግብም ፍትሐዊ የሀብት ክፍፍል የሰፈነበት ብዝሃ ተጠቃሚነት ያለው ብልጽግናን ማረጋገጥ ነው። አንደኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያም በሁለተኛ ምዕራፉ በ2017 ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ተሸጋግሯል። በትግበራው በዋና ዋና መለኪያዎች ምን ውጤቶች ተገኙ? እንመልከታቸው። በግብርናው ዘርፍ በዓመት የሚታረሰው መሬት 26.3 ሚሊዮን ሄክታር በላይ የደረሰ ሲሆን በ2017 1.5 ቢሊዮን ኩንታል ምርት የተገኘበት ነው። በኢንዱስትሪ በ2018 የመጀመሪያው ሩብ ብቻ 1.08 ቢሊዮን ዶላር ዋጋ ያላቸውን ከውጭ የገቡ የነበሩ ምርቶች በሀገር ውስጥ መተካት ተችሏል። በ2017 ከተመዘገበው የ9.2 በመቶ እድገት የኢንዱስትሪ ድርሻ 3.7 በመቶ ነው። ይህ ደግሞ ጥራት ያለው ምርታማነቱ ያደገ መዋቅራዊ የኢኮኖሚ ሽግግርን ለማምጣት እገዛ ያደርጋል። በማዕድን ዘርፍም ባለፈው ዓመት 37 ቶን ወርቅ ለውጭ ገበያ ቀርቦ 3.5 ቢሊዮን ዶላር ተገኝቷል። በ2018 አንደኛው ሩብ ዓመት ብቻ 11.4 ቶን ወርቅ ተመርቷል። የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች ዘርፎች ምርታማነት የውጭ ንግድ ገቢንም በከፍተኛ መጠን እያሳደገ ነው። ባለፈው ዓመት ከሸቀጦች ወጪ ንግድ በታሪኳ ከፍተኛ የሆነውን 8.3 ቢሊዮን ዶላር ገቢ ያገኘችው ኢትዮጵያ በዚህኛው ዓመት የመጀመሪያው ሩብ ብቻ 2.5 ቢሊዮን ዶላር ገቢ አሳክታለች። የውጭ ንግድ አፈጻጸም አሁን ላይ የኢትዮጵያ ኢኮኖሚ የነበረበትን የውጭ ምንዛሪ እጥረት ችግር ከመሰረቱ እየፈታ ይገኛል። ባለፈው ዓመት ወጪ ንግድን ጨምሮ ከተለያዩ ምንጮች የተገኘው 32 ቢሊዮን ዶላር የውጭ ምንዛሪ ባላንስ ኦፍ ፔይመንት የሚባለውና ኢኮኖሚው ከሚፈልገው ትርፍ የውጭ ምንዛሪ የቀረበበት ነው።
የገቢ አሰባሰብንም ስናይ በተያዘው በጀት ዓመት አንደኛው ሩብ የፌዴራል መንግስት የታክስ ገቢ 245 ቢሊዮን ብር ነው። ይህም ከአምናው ተመሳሳይ ወቅት 70 በመቶ ብልጫ ያለውና ከቅርብ ዓመታት በፊት በአንድ ዓመት ውስጥ የሚሰበሰብ የገንዘብ መጠን ነው። በኢትዮጵያ ኢኮኖሚ ሌላው ፈጣን እድገት እያስመዘገበ ያለው የፋይናንስ ዘርፍ ነው። አሁን ላይ የባንኮች ቁጥር 32 የደረሰ ሲሆን የወለድ ነፃ ባንክ አገልግሎትን በማስፋፋት ጭምርም በተደራሽነትም በአካታችነትም ዘርፉ በኢኮኖሚ ውስጥ ያለው ድርሻ ወሳኝነቱን እያሳየ ይገኛል። የባንኮች ጠቅላላ ሀብትም 4.9 ትሪሊዮን ብር በላይ ደርሷል። ለግሉ ዘርፍ የሚሰጡት ብድርም በዛው መጠን እያደገ ነው። በ2018 አንደኛው ሩብ ብቻ 262.3 ቢሊዮን ብር ብድር ያቀረቡ ሲሆን ከዚህ ውስጥ 81.3 በመቶ ለግሉ ዘርፍ የሰጡት ነው። የፋይናንስ ዘርፉ ታዲያ በዲጂታል ቴክኖሎጂም እየታገዘ ይገኛል። አሁን ላይ በኢኮኖሚው ውስጥ ከጥሬ ገንዘብ ዝውውር በዲጂታል የሚከናወነው በልጧል። ይህም ለኢኮኖሚ እንቅስቃሴው ቅልጥፍና የሚኖረው ጠቀሜታ እጅጉን የላቀ ነው። የኢትዮጵያ ኢኮኖሚ በ2018 የ10.2 በመቶ የባለ ሁለት አሃዝ እድገት እንደሚያስመዘግብ ተተንብዮአል። ባለ ሁለት አሃዝ እድገት በተከታታይ ማስመዝገብ ደግሞ በፍጥነት ከድህነት ለመውጣትና ብልጽግናን ለማረጋገጥ እገዛው የላቀ መሆኑን የምጣኔ ሀብት ባለሙያዎች ያስረዳሉ። ኢትዮጵያ የተገበረችው ማክሮ ኢኮኖሚ ማሻሻያ፣ የሜጋ ፕሮጀክቶች ግንባታ፣ የኢንቨስትመንት ከባቢ ሪፎርምና የዓለም ኢኮኖሚ መሻሻል በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት እንድታሳካ አስቻይ ሁኔታን እንደሚፈጥሩላትም ይታመናል። ኢትዮጵያ ኮፕ 32 እንድታዘጋጅ መመረጧ በአየር ንብረት ለውጥ ለሰራችው ስኬታማ ስራ እውቅናን የሚሰጥ ተግባር መሆኑ ተገለጸ። ከዚህ ቀደም በዓለም የአየር ንብረት ለውጥ ጉባኤ ላይ አፍሪካን በመወከል ንግግር ለማድረግ ኢትዮጵያ ስትጓዝ ከፍ ባለ አጀብና በከፍተኛ ሽኝት ነበር። ለውጡን ተከትለውም በአየር ንብረት ላይ የተሰሩ ስራዎች ኢትዮጵያን ከተሳታፊነት ወደ አዘጋጅነት አሸጋግረዋታል። ይህም በተመለከተ ሀብታሙ ተክለስላሴ ተጨማሪ ዘገባ አጠናክሯል። ሚሊዮኖችን ያነቃነቀው ኢትዮጵያን ማልበስ አፍ አውጥቶ ተናግሯል። ዓለምን አሳምኗል። ከየጓዳው አደባባይ የዋለው አሻራን ማኖር ሀገርን ከማሸብረቅም በላይ ገልጧል። ህዳሴን የመሰለ የልማት ፈርጥ የታዳሽ ኃይል ሽግግራችንን ላናባክን በወጠነው ተፈጥሯችን ላይ መተከሉን አስረድቷል። ዳቧችን ወደ መሆን የተሸጋገረው በአረንጓዴ እሳቤ የተቃኘው ኢኮኖሚያችን ከወረቀት ተራ ዲስኩርነት መውጣቱ ግልጽ ሆኗል። በማን አፈሩን ሳይጠየፍ ጭቃ ለመንካት ሳይሰንፍ ነገን አሻግሮ በተመለከተ ባለ ራዕይ መሪና ለእውነተኛ እርምጃ ቀድሞ በሚሰለፍ ዜጋ እኔስ ለሀገሬ ባለ ትውልድ የዚህ ድንቅ ሥራ ውጤት የዓለም ይህስ ይቻላል ወይ ብሎ መደመም ቀጥሎ ማመን ብቻ አይደለም፣ ለግዙፍ ታሪክ መታጨትንም እውን አድርጓል። ኮፕ 32ን ለኢትዮጵያችን አሰጥቷል። Hearing no objections, it is so decided. ተግባር ሲቀድም ከከንቱ ልፈፋ ከጉንጭ አልፋ የቃላት ምልልስ የተሻገረ እውነተኛ ሥራ የኢትዮጵያን ከፍታ ይበይናል። የሆነውም ይኸው ነው። አሁን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከፍ ባለ ተደማጭነት ላቅ ባለ ተቀባይነት ተመርጣለችና ከ70 ሺህ በላይ ተሳታፊዎች የሚጎርፉበትን መሪዎች ተጽዕኖ ፈጣሪዎች ስለ ሰው ልጅ ህልውና መፍትሄ ቁጭ ብለው የሚነጋገሩበትን ታሪካዊ አውድ ታስተናግዳለች፣ ትመራለችም። ይህ እንዲህ ያለው ታሪክ ብርቅም ሩቅም ለነበረባት ሀገር ትልቅ ትርጉም ያለው ስለመሆኑ በስራችን ተገርሞ በትጋታችን ተደንቆ በአንድ ድምፅ የመረጠን ዓለም በይፋ አረጋግጧል። ኢትዮጵያ የአየር ንብረት ለውጥን የመከላከል ስራዎቿን የእድገት ውጥኖቿ ጋር አጣጥማ በስኬት እየተገበረች ያለች ሀገር ናት። የተጎዳ መሬት እንዲያገግም በሰፊ የችግኝ ተከላ ስራም ትልቅ ተግባራዊ እርምጃን ፈጽማለች። አፍሪካ የዓለም የአየር ንብረት ለውጥ ተጎጂ ብቻ ሆና መታየት የለባትም። መፍትሄውን የምታመነጭ ሆና መቅረብ ይኖርባታል። በዚህ ረገድ ኢትዮጵያ እጅግ አስደናቂ መሪነትን እያሳየች ነው። ትላንት አይደለም ጉባኤውን ለማስተናገድ በተግባራዊ ስራዎቻችን ተመርጠን ይቅርና አፍሪካን ወክለን ድምፅ ለማሰማት ለምንገኝበት ጉባኤ ድል ያለ ሽኝት፣ አጀብ የበዛበት ስንብት የምናሰናዳ ነበርን። ይህ በ2009 ኮፐንሃገን በተካሄደው 15ኛ ኮፕ ለመሳተፍ ባቀናን ጊዜ ታይቷል። አብረን ተባብረን ድምፃችንን እናሰማ። አብረን ተባብረን ድምፃችንን እናሰማ። ይህ ሁሉ ሳንሰራ አፈር ሳንነካ እንደ ዛሬው ዓለም አፉን እጁ ላይ ጭኖ ሳይደመም እኛ ተናገርን እንጂ መች ሰራን
ይሄውስ የተደነቀ ነው ብሎ በአንድ ድምፅ ተስማምቶ ሳይመርጠን ገና ለገና እንናገርበታለን፣ ሌሎችንም ወክለን ድምፅ እናሰማበታለን ለተባለ ጉባኤ ነው። ዛሬስ ልዩነቱ ግልጽ ነው። አባይን ያላየነው ነገሩ። ትላንት ለንግግር መመረጥ ብዙ ይባልለታል። ዛሬ ሁሉንም የሚናገረው የሚያሳምነውም ስራው ራሱ ነው። ተናግሮ ከመናገር ሰርቶ ማሰራት ጽኑ መሰረት ይዟል። ከተግባራዊ የአየር ንብረት ለውጥ መከላከል ስራዎቻችን ባሻገር ምስጋና በጠቅላይ ሚኒስትር አብይ አህመድ ለተጀመሩ ኢኒሼቲቮች ይግባና በተዋበች ከተማ በዘመን አገልግሎትና በጸዳቄ እንግዳ እንደ ነገሩ እንደማንሸኘው አበክሮ ያውቃል። ስለ አየር ንብረት ለውጥ ከንግግር ይልቅ ስራ፣ ከዲስኩር ይልቅ ተግባር፣ ከቃል ይልቅ እውነተኛ ትጋትን አብዝታ በምትሻበት ዓለም በመፍትሄ ስለመከሰታችንም ይረዳል። ይሁንታውን ሲቸርም በዚሁ ተማምኖ ስለመሆኑ ጥርጥር የለውም። ኮፕ 32 የከንቱ ጥሪ እርባና ቢስ ንግግሮች ውጤት አይደለም። እንቅልፍ አጥቶ መትጋትን ከጫፍ እስከ ጫፍ መነቃነቅን የጠየቀ ነበረ። እናም ከግዙፉ ጉባኤ ግዙፍ ስኬትን ለማንበር ትጋት፣ ተደምሮ መቆም ከሁላችንም ይጠበቃል። የብሔር ብሔረሰቦችና ሕዝቦች ቀን በዓል ጠንካራ የፌዴራል ስርዓት እንዲኖር በማድረግ ህብረ ብሔራዊ አንድነትን ለማጎልበት አስተዋጽኦ እንዳለው የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በኦሮሚያ ክልል ደረጃ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ተከብሯል። ወንድማገኝ ኃይሉ ተጨማሪ አለው። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በኦሮሚያ ክልል ደረጃ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ተከብሯል። በባሉ አከባበር ላይ ተገኝተው ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በዓሉ ኢትዮጵያውያን በጋራ ለመኖር የተስማሙበትና በየዓመቱ ባህላዊ እሴቶቻቸውን በአደባባይ የሚያንጸባርቁበት መሆኑን ገልጸዋል። ይህም ጠንካራ ፌዴራል ስርዓት እንዲኖር በማድረግም ህብረ ብሔራዊ አንድነትን እያጠናከረ ለሀገራዊ ገጽታ ግንባታ የላቀ አስተዋጽኦ ማበርከቱን ተናግረዋል። በዓሉ ህብረ ብሔራዊ አንድነት እንዲጎለብትም መሰረት እንዲጥል ያስቻለ ነው ብለዋል። ሁሉም የሀገራችን ብሔሮች ብሔረሰቦችና ህዝቦች ማንነታቸው እንዲከበር ለፍትህ፣ ለነጻነትና ለዲሞክራሲ ስርዓት መከበር እና መረጋገጥ በጋራ ጠንክረው እንዲሰሩ ወንድማማችነት ላይ የተመሰረተ ህብረ ብሔራዊ አንድነት እንዲጠናከርና ስር እንዲሰድ የፌዴራል ስርዓታችን የብዝሃነት አያያዝና የዲሞክራሲ ባህል ግንባታ እንዲጎለብትና እንዲጠነክር እንዲሁም የህገ መንግስት አስተምሮ ስራዎች መሰረት የጣለ ነው ብሎ መውሰድ ይቻላል። የብሔር ብሔረሰቦች ቀን ከባህል ለውጥ ባሻገር ለአገር ግንባታ ምቹ መደላድልን ፈጥሯል ነው ያሉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር። በዓሉ የብሔሮች ብሔረሰቦችና ህዝቦች የእርስ በርስ ትውውቅና የባህል ልውውጥ መድረክ ከመሆኑ ባሻገር የክልሎችን መሰረተ ልማትና ኢንቨስትመንት እንዲነቃቃ ታላቁ የኢትዮጵያ ህዳሴ ግድብ ከፍጻሜ እንዲደርስ ለማድረግ ህዝባዊ ንቅናቄ እንዲፈጠር ያስተናጋጅ ክልሎችና ከተማ አስተዳደሮች የሚገኙ የቱሪስት መስህቦችና ታሪካዊ ቦታዎች እንዲተዋወቁ ምቹ ሁኔታ በመፍጠር ለአገር ገጽታ ግንባታ የላቀ ሚና እንዲኖረው አድርጓል። የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን በበኩላቸውም በዓሉ በክልሉ ህብረ ብሔራዊ አንድነትና ትስስርን በሚያጠናክር መልኩ ሲከበር ቆይቶ መጠናቀቁን ገልጸዋል። በዓሉ ብሔሮች ብሔረሰቦችና ህዝቦች ባህልና እሴቶቻቸውን ከማስተዋወቅ ባለፈም ህብረ ብሔራዊ አንድነታቸውን ይበልጥ ለማጠናከር ቃላቸውን የሚያድሱበት መሆኑን ተናግረዋል። ኢትዮጵያ ጉዶ ህዱምና ከሱሜሱን አዱኛ ፈከኛ ታተ ይጃሩዳ ቀኑ ልዩነትን የምታስተናግድና ለዓለም ምሳሌ የምትሆን ትልቋን ኢትዮጵያ ለመገንባት ሁሉም ብሔር ብሔረሰቦች ያላቸውን መገለጫዎች በአንድ ላይ በማምጣት የቱሪዝም መዳረሻ እንዲሆን እድል የፈጠረ ነው። በዓሉ የእርስ በርስ ትስስርን በሚያጠናክር መልኩ በየደረጃው ተከብሮ ህዳር 29 በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በአገር ደረጃ ይከበራልም ተብሏል። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ
የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። በተግባር የተገለጠ የመቻል አቅም የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። በኢትዮጵያ ለዘመናት ፕሮጀክቶች የመጀመርና ጀምሮ የመጨረስ ብቻ ሳይሆን በጥራትና በተያዘለት ጊዜ ማጠናቀቅ የሚታሰብ አልነበረም። አሁን ላይ ግን ለ100 ዓመት በውጥን ብቻ የቀሩ ግዙፍ ፕሮጀክቶች ወደሚጨበት ተስፋ መቀየር ጀምረዋል። ይህም ኢትዮጵያን ከፍ የማድረግ ጉዞ ከፍ ያለች ሀገርን ለመፍጠር የተወሰደ አማራጭ እንደሆነም ይታመናል። ኢቲቪ በነገው የአዲስ ቀን መሰናዶ ይህ ያልተሄደበት መንገድና አዲስ ተሞክሮ ያመጣው ውጤት የፈጠረው መነቃቃት የመቻል ስነ ልቦናን በማሳደግ ሀገር የማበልጸግ ራዕይ ምን ያህል እውን የሚያደርግ ነው የሚለውን ጉዳይ የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። የውጭ ዜና። የእስራኤልና ፍልስጤም ግጭት ለመቋጨት የሁለት ሀገርነት መፍትሄ እንደሚያስፈልግ የሮማው ካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ ተናገሩ። ፖፕ ሊዮ የፍልስጤም እስራኤል ግጭት እልባት እንዲያገኝ ከተፈለገም የሁለት ሀገርነት መፍትሄ መተግበር ያሻል ብለዋል። ለግጭቱ ብቸኛ መፍትሄና አማራጭ ይህ መንገድ ነው ያሉት ሊቀ ጳጳስ ፖፕ ሊዮ ሁለቱም ወገኖች ወደ ሰላም የሚመጡበትን ሁኔታ ቫቲካን ለማመቻቸት ትጥራለች ብለዋል። በመካከለኛው ምስራቅ ጉብኝት እያደረጉ ያሉት ፖፕ ሊዮ በቱርክ የነበራቸውን ቆይታ አጠናቀው ወደ ሊባኖስ ማቅናታቸውን አልጀዚራ ዘግበዋል። በመጨረሻም ስፖርት። በሲቢኢ የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና የኢትዮጵያ ንግድ ባንክን በመርታት መሪነቱን አጠናከረ። በ8ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ ዛሬ 3 ጨዋታዎች ሲደረጉ ሲዳማ ቡና ምድረገነት ሽርና የኢትዮጵያ ቡና ተጋጣሚዎቻቸውን ረትተዋል። በአዲስ አበባ ስቴዲየም የሊጉ መሪ ሲዳማ ቡና ከኢትዮጵያ ንግድ ባንክ ያደረገው ጨዋታ በብርሃኑ በቀለ ግብ 1-0 ማሸነፍ ችሏል። ውጤቱን ተከትሎ ሲዳማ ቡና በ19 ነጥብ መሪነቱን ሲያጠናክር የኢትዮጵያ ንግድ ባንክ በ8 ነጥብ 14ኛ ደረጃ ላይ ተቀምጧል። ቀን ላይ በተደረገ ጨዋታ ምድረገነት ሽረ ሐዋሳ ከተማን በአቤል ማሙሽ ብቸኛ ግብ 1-0 አሸንፏል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ደርሷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።